የዝንጀሮ ፈንጣጣ የዝንጀሮ ፈንጣጣ በሽታ ምልክቶችና የመተላለፊያ መንገዶች። የዝንጀሮ ፈንጣጣ በሽታ በአሁኑ ወቅት የዓለም ሕብረተሰብ ጤና ደህንነት ስጋት በመሆኑ በዓለም የጤና ድርጅት ተወስኗል። የዝንጀሮ ፈንጣጣ ኢምፖክስ በሽታ በዝንጀሮ ጂነስ ኦርቶፖክስ ቫይረስ ወይም ጂነስ ኦርቶፖክስ ቫይረስ የሚመጣ ተላላፊ በሽታ ነው። የዝንጀሮ ፈንጣጣ ተላላፊ ህመም ሲሆን በሽታው ካለበት ሰው ወይም እንስሳ በንክኪ ጤነኛ ሰውን ሊይዝ ይችላል። በበሽታው ከተያዘ ሰው የመተንፈሻ አካላት ብናኞች፣ የቆዳ ቁስል ወይም የሰውነት ፈሳሾች አማካኝነት በቅርብ ንክኪ መሳሳብ፣ መተቃቀፍ፣ በግብረ ስጋ ግንኙነትና በቆዳ ለቆዳ ንክኪ ይተላለፋል። እንዲሁም በበሽታው የተያዘ ሰው ተጠቅሞባቸው ከተበከሉ አልባሳት፣ የቤት እቃዎችና ሌሎች ግዑዝ ነገሮችን በመንካት ሊተላለፍ ይችላል። ነፍሰ ጡር እናቶች ቫይረሱን ወደ ጽንሱ ሊያስተላልፉ ይችላሉና ጥንቃቄ መደረግ ይኖርበታል። የበሽታው ምልክቶች እንግዲህ የበሽታው ምልክት መታየት የሚጀምሩት አንድ ሰው ለቫይረሱ ከተጋለጠ ከሳምንት በኋላ ሲሆን አንዳንዴ ከዚህም ፈጥኖና ዘግየት ብሎ ሊጀምር ይችላል። የተለመዱ የበሽታው ምልክቶች ትኩሳት፣ ራስ ምታት፣ የእጢ እብጠት፣ የመገጣጠሚያ ህመም፣ ድካምን ጨምሮ ቆዳ ላይ የሚወጣ ቁስል፣ ሽፍታ ዋነኛ ምልክቶቹ ናቸው መገለጫዎቹ ናቸው። ይህ የቆዳ ምልክት መጀመሪያ ላይ ጠፍጣፋ ቀላ ያለ ሽፍታ ሆኖ ይጀምርና ከዚያ አብጦ ፈሳሽ ይቋጥራል። በመቀጠልም ይፈርጥና ይቆስላል። ይህ ቁስል በፊት ላይ በአፍ ውስጥ እንደ እጆች፣ እግር፣ ደረት፣ የመራቢያ አካላት ወይም ፊንጢጣ ያሉ ሌሎች አካል ክፍሎች ላይ ሊወጣ ይችላል። ቁስሉ ሲቆይ ይደርቅና ተቀርፎ በመውደቅ በቦታው አዲስ ቆዳ ይተካል። ከላይ የተጠቀሱትን ምልክቶች የሚያሳይ ማንኛውም ሰው በሚገኝበት ጊዜ በአቅራቢያው ወደሚገኝ የጤና ተቋም ሪፖርት እንዲያደርግ እንጠቁማለን። በኢትዮጵያ ይህ ጽሁፍ በተለጠፈበት ወቅት በዝንጀሮ ፈንጣጣ የተጠረጠሩ ሆነው የተረጋገጡ ታማሚዎች እንግዲህ ምልክቶቻቸው እየታዩ ነው ተብሏልና ሁሉም ሰው እነዚህ ምልክቶች ያሉበትን ጥንቃቄ በማድረግና ሰብሰብ ብሎ በአንድ ቦታ ላይ እንቅስቃሴ ባለማድረግ የበሽታው የተጠረጠሩ ሰዎች ምልክቱ የታየባቸውን ሰዎች ደግሞ ከነሱ ርቀትን በመጠበቅ የግል ንጽህናዎችን በመጠበቅና የተለያዩ ራሳችንን ከበሽታው ሊታደጉ የሚችሉ ነገሮችን በማድረግ ራሳችሁን በጤና እንድጠብቁ ስንል እንጠቁሞታለን። ቴክታ መካከለኛ ክሊኒክ ነው ይህን ሀሳብ ያቀረበላችሁ። አድራሻችን እንግዲህ ቱሉ ዲምቱ ዓለም ባንክ ቅዱስ ገብርኤል ቤተክርስቲያን ፊት ለፊት ጋር እንገኛለን። መጥተው ያማክሩን። ይህን ምልክት የታየባቸው ሰዎች ካሉም ደግሞ ወደ ጤና ተቋም ቀርበው ሕክምና እንዲወስዱ ማድረግ አሊያም ደግሞ እነዚህ ምልክቶች ከታየ ወደ ጤና ተቋም ሪፖርት በማድረግ ነፃ የስልክ ቁጥር 952 እና 8335 ነፃ የስልክ መስመሮችን በመጠቀም ጥቆማ ማድረግ ይጠበቅባቸዋል። እናመሰግናለን።